ለዕለቱ ከያዝናቸው ጥንቅሮቻችን ውስጥ አቶ ክርስቲያን ታደለና ሌሎች ታሳሪዎች የመንግስትን የምህረት ቅድመ ሁኔታ ተቀብለዋል። አንዳንዶች ግን አንፈርምም እንዳሉ ቆይተዋል። አሜሪካ በኢራን ላይ ያለውን ወታደራዊ ዘመቻ በበቃኝ አቁማ የአብርሃም ሊንከንን ወደ ሀገር ቤት መልሳለች። ኤርትራ ሉዓላዊነታችንና ግዛታችንን ለድርድር የሚቀርብ አይደለም ብላለች። አሜሪካ የህወሓትን የጣልቃ ገብነት ጥያቄ ውድቅ አድርጋ ከፕሪቶሪያ ውጪ አማራጭ እንደሌለ አስታውቃለች። ፕሮፌሰር ህዝቅኤል ጋቢሳ ወለጋ በሰላም ያልኖረ ኦሮሞ እንዴት አዲስ አበባን ይመኛል? አዲስ አበባ የነዋሪዎቿ ናት ብለዋል። ሰሜን ኮሪያ በኒውክሌር እና ሚሳኤል አቅሟ ራሷን አስከብራ ዓለምን ማስደመሟን ቀጥላለች። ሰላም የተከበራችሁ የሀበሻ ጎልድ ዜና ዩቲዩብ ቤተሰቦቻችን፣ በዛሬው ስርጭታችን ውስጥ አስደናቂ ክስተቶችን፣ የፖለቲካ፣ የኢኮኖሚ፣ የማህበራዊና ሌሎች ወቅታዊ ጉዳዮችን በዝርዝር ልናቀርብላችሁ ተዘጋጅተናል። እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ እንድትቆዩ በታላቅ አክብሮት እንጋብዛችኋለን። ከኛ ጋር በመቆየት አንዳችም ጠቃሚ መረጃ እንዳያመልጣችሁ ያድርጉ። ወደ ዝርዝር መረጃዎቻችን እናልፋለን። ከአማራ ክልል ቀውስ ጋር በተያያዘ በሽብር ተከሰው በእስር ላይ የሚገኙ በርካታ ታሳሪዎች መንግስት ያቀረበላቸውን በቅድመ ሁኔታ የታሰረ የምህረት መጠየቂያ ሰነድ መፈረማቸውን ዋዜማ ሬዲዮ ዘግቧል። የህዝብ ተወካዮች ምክር ቤት አባል ክርስቲያን ታደለ፣ ረዳት ፕሮፌሰር ማዕረጉ ባይበየንን ጨምሮ በርካታ እስረኞች የምህረት መጠየቂያውን በመሙላት ስምምነታቸውን እንደገለጹ ምንጮቹ እንደነገሯቸው ዘገባው ጠቅሷል። 5 ጋዜጠኞችንና ፖለቲከኞችን ጨምሮ 30 ያህል እስረኞች ግን ሰነዱን አንፈርምም ማለታቸውም ታውቋል። ሰነዱን አንፈርምም ካሉት መካከል የአማራ ክልል ምክር ቤት አባል ዮሐንስ ባያሌው፣ ዶክተር ሲሳይ አውግቸው፣ ዶክተር ወንደሰን አሰፋ፣ መስከረም አበራና ጎበዜ ሲሳይ ይገኙበታል ተብሏል። የምህረት ሰነዱ እንዲፈርሙ የቀረበላቸው እስረኞች 300 ገደማ እንደሚጠጉም ታውቋል። በቀጣይ ዜናችን የአሜሪካው ፕሬዝዳንት ዶናልድ ትራምፕ በስተመጨረሻ በኢራን መሸነፋቸውን የሚያሳይ የመጨረሻውን ፊሽካ ነፉ ተብሏል። ይህም አሜሪካ በኢራን ላይ የከፈተችውን ወታደራዊ ዘመቻ ለማቆም የወሰደችውን ውሳኔ እንደሆነ ተገልጿል። አሜሪካ ግዙፉ የአውሮፕላን ተሸካሚ አብርሃም ሊንከንን ለ9 ወራት በመካከለኛው ምስራቅ አሰማርታ ቆይታለች። ይሁንና ከዚህ ረዥም የወታደራዊ ቆይታ በኋላ የተጠበቀውን ውጤት ሳታገኝ ወደ አሜሪካ መመለስ መጀመሯ ተገልጿል። በዚህም መሰረት የአሜሪካ ግዙፉ የጦር መርከብ አብርሃም ሊንከን ዳግም ወደ መካከለኛው ምስራቅ በተለይም ወደ ኢራን ላትዞር ወደ ፔንታጎን ጉዟን ጀምራለች ተብሏል። በዘገባው መሰረት መርከቧ በ9 ወራት የቆየውን የመካከለኛው ምስራቅ ቆይታ ካጠናቀቀች በኋላ ከ5000 በላይ ጤናቸው የተጎዱ ወታደሮችን ይዛ ወደ ፔንታገን እየተመለሰች ነው ተብሏል። ይህም እርምጃም አሜሪካ በኢራን ላይ የነበራትን ወታደራዊ ግፊት በመቀነስ ጦርነቱን ለማቆም ወይንም ከክልሉ ለመውጣት የወሰደችውን ትልቅ ውሳኔ እንደሆነ ተተርጉሟል። በአንጻሩ ግን የአሜሪካ ኃይሎች ለ9 ወራት በክልሉ መቆየታቸው፣ የጦር መርከቡ ወደ አሜሪካ መመለሱና ብዙ ወታደሮች ጤናቸው ተጎድቶ መመለሳቸው በኢራን ጦርነት የአሜሪካን ወታደራዊ ስልትና ውጤት በተመለከተ ከፍተኛ ውይይት እንደሚያስነሳ ተገልጿል። ወደ ቀጣዩ መረጃችን ስንተላለፍ በአሁኑ ወቅት በኤርትራና በኢትዮጵያ መካከል እየተፈጠረ ባለው ውጥረት የኤርትራ ሉዓላዊነት ለድርድር የማይቀርብ መሰረታዊ ጉዳይ ነው ሲሉ የኤርትራ ማስታወቂያ ሚኒስቴር ገልጸዋል። ሚኒስትሩ እንዳስታወቁት የንግድ ወደብ መዳረሻ መፈለግ አንድ ጉዳይ ሲሆን የሌላ ሀገርን ግዛት ለመውሰድ መሞከር ግን ፈጽሞ የተለየ ጉዳይ ነው ብለዋል። ኤርትራ ከኢትዮጵያ የጠየቀችው የግዛት ጥያቄ እንደሌላት የገለጸው ሚኒስትሩ የኢትዮጵያ መሬት ወይንም ሀብት እንደማትፈልግና ኢትዮጵያ በዓለም አቀፍ ደረጃ እውቅና ያገኘችውን ድንበር ለመለወጥ ፍላጎት እንደሌላት አስታውቀዋል። በተጨማሪም ኢትዮጵያ በቀጠናው የሚገኙ ወደቦችን በድርድር ለንግድ እንድትጠቀም ኤርትራ ተቃውማ እንደማታውቅ ገልጸዋል። በዓለም ላይ የባህር በር የሌላቸው ሀገራት የሌሎችን ሀገራት ሉዓላዊነት ሳይጥሱ የአጎራባች ሀገራትን የባህር ዳርቻዎች በመጠቀም ዓለም አቀፍ ንግድ እንደሚያካሂዱም አመልክተዋል። ኤርትራ የሌላ ሀገር ግዛት አትጠቀምም። ኤርትራ የሌላ ሀገር ግዛት አትጠይቅም። እንዲሁም ከኢትዮጵያና ከሁሉም ጎረቤት ሀገራት ጋር ሰላማዊና ለሁለቱም ወገኖች ጠቃሚ የሆነ ግንኙነት መፍጠር ትፈልጋለች ሲሉ ሚኒስትሩ ገልጸዋል። ሆኖም ሚኒስትሩ ለድርድር የማይቀርቡ ጉዳዮች እንዳሉ በግልጽ አስቀምጠዋል። እነዚህም የኤርትራ ሉዓላዊነትና የግዛት አንድነት ናቸው ብለዋል። በቀጣዩ ዜናችን አሜሪካ የህወሓትን የማንሰራራት ተስፋ አጨለመችው። ባለፈው ማክሰኞ የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ለአምባሳደር ኤርቪስሊ ማሲንጋ በደወሉበት ወቅት የኢትዮጵያ መንግስት ያለ ርህራሄ እያደቀቀን ነው በማለት አሜሪካ ጣልቃ እንድትገባ መማጸናቸው ተገልጿል። ሆኖም ጥያቄያቸው ውድቅ መደረጉን ተነግሯል። አምባሳደሩም ህወሓት ከኤርትራ ጋር የፈጠረውን ወታደራዊ ስምምነት፣ ወደ ክልሉ የገቡትን ታንኮችና በሱዳን ያለውን ተሳትፎ በመጥቀስ አሜሪካ በቀይ ባህር ያላትን ጥቅም ሊያናጋ እንደሚችል ተኪ ጦር እንደማትፈቅድም አስጠንቅቀዋል ተብሏል። የህወሓቱ ሊቀመንበር ዶክተር ደብረጽዮን ስለ ህይወታቸው እንደሚሰጉ በመግለጽ
ፕሪቶሪያ 2 እንደሚፈልጉም ጠይቀዋል ተብሏል። አምባሳደሩ ግን ከቀድሞ የፕሪቶሪያ ስምምነት ውጪ ሌላ አዲስ እንደማይኖር በማሳወቅ የህወሓትን የውጭ ድጋፍ ተስፋ እንዳጨለመበትም ተገልጿል። በአጠቃላይ ህወሓት ከአሜሪካ የጠየቀውን ጣልቃ ገብነት ውድቅ መደረጉንና ከፕሪቶሪያ ስምምነት ውጪ አዲስ የፖለቲካ አማራጭ እንደሌለ መነገሩ በትግራይ ያለው የፖለቲካ ቀውስ የበለጠ እንዲወሳሰብ ያደርገዋል ተብሏል። በቀጣይ መረጃችን ወለጋ በሰላም ያልኖረ ኦሮሞ እንዴት አዲስ አበባን ይመኛል ብለዋል ፕሮፌሰር ሕዝቅኤል ጋቢሳ። ፕሮፌሰር ሕዝቅኤል ጋቢሳ አዲስ አበባ የኦሮሞ ብቻ ናት የሚለውን አቋም በመቃወም ከተማዋ የነዋሪዎቿ መሆኑን ተናገሩ። ፕሮፌሰሩ አዲስ አበባ የኦሮሞ ናት ከሚሉ ውስጥ እኔን ቀንሱኝ በማለት ይህንን አመለካከት እንደማይጋሩ ገልጸዋል። በንግግራቸው ኦሮሞ አዲስ አበባን ለማስተዳደር ከመፈለግ ይልቅ በራሱ አካባቢ ያሉትን ከተሞች በማስተዳደር ላይ ማተኮር እንደሚገባው አመልክተዋል። ኦሮሞ አዲስ አበባን አይፈልግም፣ ኦሮሞ የሚፈልገው ነቀምትን፣ ጅማን፣ ሻሸመኔን ማስተዳደር ነው በማለት አቋማቸውን ገልጸዋል። በተለይም የወለጋን የሰላም ሁኔታ በማንሳት አካባቢው ራሳቸው ውስጥ ሰላምና መረጋጋት ችግር እያጋጠማቸው እያለ በአዲስ አበባ ላይ የባለቤትነት ጥያቄ ማንሳት እንዴት እንደሚቻል ጥያቄ አቅርበዋል። ወለጋ በሰላም ያልኖረ ኦሮሞ እንዴት አዲስ አበባን ይመኛል የሚል አባባላቸውም የንግግራቸው ዋና ነጥብ ሆኗል። ፕሮፌሰር ሕዝቅኤል ጋቢሳ አዲስ አበባን በተመለከተ ያላቸውን አቋም በማጠናከር አዲስ አበባ የነዋሪዎቿ ናት ብለዋል። ይህም አዲስ አበባ የአንድ ብሔር ብቻ ከተማ እንደሆነች ከሚቀርቡ አመለካከቶች በተለየ ከተማዋን በውስጧ ከሚኖሩ ነዋሪዎቿና ከከተማዋ አስተዳደር አንጻር መመልከት እንደሚገባ የሚያመላክት አቋም ሆኖ ተገኝቷል። ወደ መጨረሻው መረጃችን ስንተላለፍ ለአሜሪካ የማትበገረዋ ሰሜን ኮሪያ በኒውክሌር አቋሟ ራሷን አስከብራ ዓለምን ማስደመሟን ቀጥላለች። ሰሜን ኮሪያ በኒውክሌር መሳሪያዎቿ፣ በባለስቲክ ሚሳኤል ቴክኖሎጂዋ እና በብዙ የጦር ኃይሏ ምክንያት በዓለም አቀፍ የጸጥታ መድረክ ትልቅ ትኩረት ከሚሰጣቸው ሀገራት መካከል አንዷ ሆናለች። ፒዮንግያንግ የኒውክሌር መሳሪያ ፕሮግራሟን የምትመለከተው በተለይም ከውጭ የሚመጣው ወታደራዊ ጫናን ለመከላከል እንደሆነ ነው። ሀገሪቱም የኒውክሌር አቅሟን ከደህንነቷ ጋር በቀጥታ በማያያዝ እንደ ዋነኛ የመከላከያ አቅም ትቆጥረዋለች። የሚሳኤል አቋሟም በጣም ትኩረትን የሚስብ ነው። ሰሜን ኮሪያ የአጭር የመካከለኛና የረዥም ርቀት ባለስቲክ ሚሳኤሎችን በማሻሻል ላይ መሆኗ ተነግሯል። በተለይም አህጉር አቋራጭ ባለስቲክ ሚሳኤል ሙከራዎቿ አሜሪካንና አጋሮቿን ከፍተኛ ስጋት ውስጥ አስገብቷቸዋል። ሀገሪቱ ከአሜሪካ ጋር ያላት የረዥም ጊዜ ውጥረትም ይህንን የጦር አቅም እንድታጠናክር ካደረጓት ምክንያቶች ውስጥ አንዱ እንደሆነ ፒዮንግያንግ ትገልጻለች። የአሜሪካና የደቡብ ኮሪያ ወታደራዊ ልምምዶችን እንደ ቀጥተኛ ስጋት የምትመለከተው ሰሜን ኮሪያ ለዚህም የራሷን የሚሳኤልና የኒውክሌር አቅም በማጠናከር ምላሽ ትሰጣለች። በዚህም ምክንያት የሰሜን ኮሪያ ወታደራዊ አቅም ከኮሪያ ባህረ ሰላጤ አልፎ ዓለም አቀፍ ጉዳይ ሆኗል። የኒውክሌር አቅሟና የሚሳኤል ልማቷ በአሜሪካ፣ በደቡብ ኮሪያና በጃፓን የጸጥታ ፖሊሲዎች ላይ ተጽዕኖ እያሳደረም ይገኛል። ሰሜን ኮሪያ በአንድ በኩል በኒውክሌር አቅሟ ራሷን ከውጭ ጥቃት ለመከላከል እንደምትችል ስትገልጽ፣ በሌላ በኩል የሚሳኤል ቴክኖሎጂዋን በቀጣይነት በማሻሻል ላይ ትገኛለች። ወደ ቢዝነስ ዘገባችን ስናልፍ የዓለም የወርቅ ገበያ በአዲስ አቅጣጫ ሄዷል። ባለሀብቶች በቅርበት እየተከታተሉት ነው። ሐምሌ 9 2026 የዓለም የወርቅ ዋጋ በዚህ ሳምንት ከፍተኛ መለዋወጥን አሳይቷል። የዓለም ፖለቲካ ውጥረቶች፣ የአሜሪካ የገንዘብ ፖሊሲና የዶላር እንቅስቃሴ በወርቅ ዋጋ ላይ ጉልህ ተጽዕኖ አሳድረዋል። በሳምንቱ መጀመሪያ ባለሀብቶች ከዓለም አቀፍ አለመረጋጋት ለመጠበቅ ወደ ወርቅ በመመለሳቸው የወርቅ ዋጋ ከፍ ብሏል። ሆኖም የአሜሪካ ፌዴራል ሪዘርቭ ከፍተኛ የወለድ መጠን ለረዥም ጊዜ ሊቀጥል እንደሚችል የተሰጠው ምልክትና የመንግስት ቦንድ ትርፍ መጨመር ገበያውን ወደ ታች ጎትቶታል። የወርቅ ዋጋን ከፍ ያደረጉ ምክንያቶች በመካከለኛው ምስራቅ የተባባሰ የፖለቲካ ውጥረት፣ የአሜሪካ ዶላር መዳከም፣ ባለሀብቶች ወደ ደህንነት የሚጠበቅ ንብረት መሸሻቸው፣ የማዕከላዊ ባንክ ቀጣይ የወርቅ ግዢ ናቸው። የወርቅ ዋጋን ዝቅ ያደረጉ ምክንያቶችን ስንመለከት ከፍተኛ የወለድ መጠን ይቀጥላል የሚለው ግምት፣ የመንግስት ቦንድ ትርፍ መጨመር፣ ባለሀብቶች ያገኙትን ትርፍ ለማስጠበቅ የፈጸሙት ሽያጭ ናቸው። የዛሬውን የገበያ ሁኔታ ስንመለከት በዓለም ገበያ የ21 ካራት ወርቅ ዋጋ በ1 ግራም 131 የአሜሪካ ዶላር ከ78 ሳንቲም ደርሷል። የገበያ ተንታኞች በቀጣዮቹ ሳምንታት የፌዴራል ሪዘርቭ ውሳኔዎች፣ የዶላር እንቅስቃሴና የዓለም ፖለቲካ ሁኔታ የወርቅን ዋጋን የሚወስኑ ዋና ምክንያቶች እንደሚሆኑ ይገልጻሉ። የዛሬው የዜናችን ስፖንሰር ሀበሻ ጎልድ ነው። ወርቅ ጥራት ነው፣ ጥራት ደግሞ እምነት ነው። እውነተኛ ንጹህና ከፍተኛ ጥራት ያለው 21 ካራት ወርቅ ጌጣጌጥ ከፈለጉ ሀበሻ ጎልድ ትክክለኛ ምርጫው ነው። በኒውዮርክ የሚገኘው ሀበሻ ጎልድ በእጅ የተሰሩ ከፍተኛ ጥራት ያላቸው 21 ካራት የወርቅ ጌጣጌጦችን ለሰርግ፣ ለስጦታ፣ ለቤተሰብና ለዕለታዊ አጠቃቀም ያቀርባል። ተመጣጣኝ ዋጋ፣ የተረጋገጠ ጥራት።
ፈጣን አገልግሎት፣ የደንበኞች እምነት። ዛሬውኑ ከታች ባስቀመጥንላችሁ ስልክ ይደውሉ ወይም በዋትስአፕ ያነጋግሩን። ሀበሻ ጎልድ፣ የሚታመን ጥራት፣ ዘላቂ ውበት። የተወደዳችሁ የሀበሻ ጎልድ ዜና ዩቲዩብ ቤተሰቦቻችን ለዛሬ ያዘጋጀናቸው ትኩስ አስፈላጊና ሰበር መረጃዎቻችን እስከዚህ ድረስ ነበሩ። ጊዜያችሁን ሰጥታችሁ ከኛ ጋር ስለነበራችሁ ከልብ እናመሰግናለን። ሁልጊዜ ፈጣን፣ ትክክለኛ፣ የተረጋገጠና ሚዛናዊ ዜና እንዲደርሳችሁ በየቀኑ በትጋት እየሰራ እንገኛለን። በኢትዮጵያና በዓለም ዙሪያ የሚከሰቱ ወቅታዊ ክስተቶችን፣ የፖለቲካ፣ የኢኮኖሚ፣ የማህበራዊና ሌሎች ወቅታዊ ጉዳዮችን በፍጥነትና በአስተማማኝ ሁኔታ ለእናንተ ለማድረስ ቁርጠኞች ነን። ከኛ ጋር ገና ካልተቀላቀላችሁ የሀበሻ ጎልድ ዜና ዩቲዩብ ቻናልን ሰብስክራይብ በማድረግ ቤተሰባችን ይሁኑ። እንዲሁም የደወል ምልክቱን በመንካት ማንኛውም አዲስ ዜናና ሰበር መረጃ በታተመ ቅጽበት እንዲደርሳችሁ ያድርጉ። ቪዲዮን ላይክ በማድረግ አስተያየታችሁን በመጻፍና ለወዳጆቻችሁ በማጋራት የምታደርጉልን ድጋፍ ለእኛ ትልቅ ብርታት አለው። ስለምትከታተሉንና ስለምትተማመኑብን ከልብ እናመሰግናለን። ሀበሻ ጎልድ ዜና፣ ፈጣን፣ ተአማኒና የተረጋገጠ መረጃ የሚገኝበት አድራሻ። እስከምንገናኝ ድረስ ሰላምና ጤና ከእናንተ ጋር ይሁን።